ተፈጥሮ በራሷ አድላናለች። ሴት ሆነን መፈጠራችን በራሱ እነሱን ደካማ ጎናችን እንድንሆን አድርጓል። ከወደደሽ ካፈቀረሽ በተለይ ከፈለገሽ ደካማ ጎኑ ነው የምትሆኘው። አንቺን ለማግኘት የማያደርገው ነገር የለም። ሴትነትሽን ደግሞ እንዴት መጠቀም እንዳለብሽ የሴትነትሽን ዋጋ ካወቅሽና ደግሞ ምን ያህል ፓወር እንዳለሽ አንድን ወንድ እንዲከተልሽ የማድረግ ኃይል እንዳለሽ ከገባሽ በምን ሰዓትና በምን ጊዜ መጠቀም እንዳለብሽና እንዴት የሚለውን ከመለሽ እመኚኝ አንቺ የትም መሄድ አይጠበቅብሽም። በቀላሉ ደግሞ ያንን እንድታደርጊ የሚያደርግሽ ምንድነው? ወንድ ልጅ ደካማ የሆነበትን ጎኖችን ማወቅ ነው። በሴት ልጅ ዙሪያ አንድን ሴት ለመውደድ ሊሆን ይችላል። አንድ ሴት ልጅ እንዳይኮራ፣ አንድን ሴት እንዲሳሳላት፣ አንድን ሴት እንዳይኑ ብሌን እንዲያያት የሚያደርገው የግድ ፍቅረኛው ራሱ መሆን ባትቺ ፍቅረኛ ቢኖረው እድል ባይኖራቸው ራሱ ልዩ ቦታ እንዲሰጥሽ የሚያደርገው ደካማ ጎኑን ማወቅ። ያወቅሽውን ደካማ ጎን ደግሞ መጠቀም በሌለብሽ ሰዓት አለመጠቀም፣ መጠቀም ባለብሽ ሰዓት ደግሞ ስትጠቀሚ ትገቢዋለሽ። ከገባሹ ደግሞ ልብ ውስጥ ትገቢያለሽ። ያንን ነው ማወቅ ያለብሽ እንጂ ቀጥታ መጋፈጥ የተሰማሽን ስሜት ሲመራሽ መመራት አይሰራም። ስለዚህ ምን ማድረግ አለብሽ? ወይም የወንድ ልጅ ደካማ ጎኖች አሁን እኔ የምጠቅሳቸውን አንቺ የሴትነት ብልሃትሽን ተጠቅመሽ በዛ ልጠቀመው አልጠቀመው የሚለውን ጭምር ራሱ ማብራሪያ ያለው ቪዲዮ። ነገር ግን እንዴት መጠቀም እንዳለብሽ ካወቅሽ የፈለግሽውን ነገር ከወንድ ልጅ ትቀበያለሽ። እንዲወድሽ ማድረግ ትችያለሽ። እንዲያከብርሽ ማድረግ ትችያለሽ። ምናልባት ችላ እያለ የኮራም ካስቸገረ ያንን አመሉን እንዲጥል ታደርጊዋለሽ። ከኔ ጋር እስከ መጨረሻው ድረስ ቆዩ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ላይ። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አርጉ። አብራችሁ የደወል መጫን እንዳይረሳ፣ ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው እንደተለመደው አንድ ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ይቆዩ። አንደኛ በራሷ የምትተማመን ሴት ወንድ ልጅ በጣም ደካማ ጎኑ ናት። በራስሽ የምትተማመኝ ከሆነ ከሱ ምንም የምትጠብቂው ነገር እንደሌለ ጠንቅቆ ያውቃል። ወይም እሱ እንዲሰጥሽ የምትለምኝው የምትለማመጪው ወይም ከሱ አንቺን ሙሉ ሊያደርግሽ ፍለጋ የምትሄጂው ነገር እንደሌለ ጠንቅቆ ያውቃል። ፍቅርን ያገናኛችሁ ፍቅር ደግሞ በራሱ ለሚተማመን ሰው ተሰጥቶት የሚሰጥ ነው። አግባብነት ያለው ነው። የማይፈልገው ቦታ ማይገኝ፣ የራሱን ዋጋ የሚያውቅ፣ ራሱ ውስጥ ሰዎች ስለመጡ ስለሄዱ የሚቀየር ነገር እንደሌለው የገባው ሰው መሆኑን ያውቀዋል ወንድ ልጅ። ስለዚህ ወደ አንድ ወንድ ልጅ ህይወት ስትሄጂ ኢቭን ነው የምልሽ በጣም ጥልቅ ፍቅር ቢኖርሽም ለራስሽ ካለሽ ፍቅር በላይ መሆን የለበትም። ወይም ኮንፊደንስሽን ገደል የሚከተው መሆን መቻል የለበትም። እሱ ሲናገርሽ፣ እሱ ስልክሽን ካላነሳ፣ እሱ ምናልባት እንለያይ ካለሽ፣ እሱ ችላ ማለት ሲጀምር የሚፈራርስ ማንነት ካለሽ በፍጹም ነው የምልሽ የምትፈልጊው ነገር ከወንድ ልጅ አታገኝም። ደካማ ጎኑ መሆን የምትችይው ላንቺ ያለው ፍቅር እንዲጠነከር የምታደርጊው ላንቺ የሚሰጠውን ቦታ ክብር ላይ ጠንቃቃ እንዲሆን የምታደርጊው በራስ መተማመን ሲኖርሽ ነው። በራስ መተማመን እንደሌለሽ ምታቂ ከሆነ ወዲያው ለሱ ታሳውቂያለሽ። በራስ መተማመንሽን የሚያጠፉ ነገሮችን ሶልቭ ለማድረግ ከመጣር ይልቅ እሱን ህይወትሽ ውስጥ ለማቆየት ወይም ለሱ ለፍቅር ለመስጠት አልፈልግሽም ያለሽን ወንድ ጨምሮ እስከ ማሳደድ የምትደርሽበትን ኢነርጂ ይወሰድብሻል። በቃ እዛ ነው ያለው፣ እዛ ነው የሚለው። እዚህ ግን አንቺን ለምን እሱን እንደዛ እንድታሳድጅ የሚያደርግሽ ምንድን ነው? በራስ አለመተማመንሽ ነው። ቢወደኝም ባይወደኝም፣ ቢያፈቅረኝም ባያፈቅረኝ፣ አብሮኝ ቢሆንም ባይሆነኝም ግድ የለኝም፣ ያን ያህል በራሴ አምናለሁ፣ በራሴ ቁሜ መሄድ እችላለሁ የሚል ማይንድ ሴት አንስቶ ሪል ሆነ በራስ መተማመን ሊኖርሽ ይገባል። ልክ የሆነ ወንድ ስታፈቅሪ ታዲያ የሚጠፋ መሆን የለበትም። ልክ እሱ የሆነ ነገር ሲያሳይሽ አብረሹ ምትቀጭ መሆን የለበትም። ሁሌ ምን ማድረግ አለብን? ቢውልድ ማድረግ መቻል አለብን። በራሳችንን የመቆምን ኃይል እናቁም። በራሳችን በጣም ማመን፣ በራሳችን ጥልቅ ፍቅር ሲኖርሽ እመኚ በጣም ደካማ ጎኑ ነው የምትሆኙ። ማትነኪ ፓርቱ ነው የምትሆኙ። አንቺን ማጣት በጣም እየፈራ እንዲኖር ታደርጊዋለሽ። ከሌለሽ ግን ምን ትሆኛለሽ? በጣም የእሱ ፈላጊ የእሱ ጥገኛ አድርጎ ይቆጥርሻል። ቢወድሽም አይታየውም። በራስሽ ተማመኝ። ሁለተኛ የወንድ ልጅ ደካማ ጎን ቁንጅና ነው። በአይናቸው የሚገቡ ነገሮች ደካማ ጎናቸው ነው። ስለዚህ ወደድሽው፣ አፈቀርሽው፣ አገባሽ ራሱ ይብን ቢባል ደካማ ጎኑ መሆን የምትችይው ውበትሽን ስትጠብቂ ነው። በእርግጥ እንደየማንነታቸው ሊለያይ ይችላል። ያን ያህል አሁን ሚስቱ ከሆንሽ በኋላ ፍቅረኛው ከሆንሽ በኋላ
ሌላ ነገሮች ሊያስጨንቀው ይችላል። ግን ሁሌም ቢሆን መርሳት የለብሽም። ናቹራሊ ተፈጥሯቸው በአይናቸው የሚያዩት ነገር ሲማርካቸው፣ የተማረኩበት ነገር ደግሞ ሁሌም ሲኖር ሲያብብ ሲያምርበት ነው በጣም አትራክቲቭ የሚሆን። ሞር በየቀኑ ደካማ ጎናቸው እየሆነ የሚሄደው የሚያውቀው ውበትሽ የምትጠብቂው የምትንከባከቢው የነበረው ማንነትሽ ሊሆን ይችላል፣ አስተሳሰብሽ ሊሆን ይችላል። ውበት ባይዘይ ፊዚካላዊ አፍንጫ፣ አይን፣ ፀጉር ምናምን ብቻ ላይሆን ይችላል። ማይንድ ሊሆን ይችላል። የሆነ ነገር ላይ ፓሽኔት መሆንሽም ውበትሽ ነው። በቃ ለአንቺ ጎበዝ የሆንሽበትን ነገር አንስቶ ከውጭም ባይዘይ መላላት የለብሽም ያለሽን። ታዲያ ከለሬን አልወደውም፣ አፍንጫዬን፣ ይሄ ፀጉሬ ያልተመቻኝ ምናምን የሚባሉ ነገሮች አይሰሩም። እሺ አክሴፕት፣ በቃ መቀየር የማንችለው ነገር መቀበል። ስንቀበለው በራሱ ጭንቅላታችን ውብ እንደሆነ እንዲያምን ማድረግ ትችላለች። ካልተቀበልሽ ሁሌ የምታጣጢው ደግሞ ካልወደድሽው ሌሎችን ሊስብም ሊወድም አይችልም። ነገር ግን በቻልሽው አቅም ያሉሽን ነገሮች የመጠበቅ የመንከባከብ የማማር በራስ አለመደራደር ባህሪ ሊኖርሽ ይገባል። በጣም ደካማ ጎናቸው ነው የሴት ልጅ ውበት። እንዳልኳቸው ስፔሲፊካሊ አፍንጫሽ፣ አይንሽ አለንም እንደ ማንነታቸው። አሁንም ፀጉሯን ጠብ ሊያደርገው ይችላል። ፀጉሯን ስትቆረጥ እንለያይ የሚል ቦይፍሬንድ ያላቸው ሴቶች አሉ። ፀጉሯን ከሷ በላይ ከመውደዱ የተነሳ ሞር ማተኮር ያለብሽ ያንን ፀጉርሽን ብሎ መጥቶ አፍንጫሽን መጥቶ ግን ስቴይ የሚያደርገው ከአንቺ ዲፕዳውን ይሄ የሰራሽበት ማንነትሽ ሊጥለው ሊያጋድመው ደካማ ጎኑ ሊሆን ይገባል። ግን ውበት ይኑረው። ምትጠብቂው ለማን ብለሽ የማትተዩ እሱ ስለመጣ ስለሄደ ማትጥዩ ግን በጣም ደካማ ጋር ናቸው ነው ውበት። እሺ ውበታችሁን ጠብቁ። በብዙ ነገር ነው እንዳልኳቸው፣ በሁሉም በጭንቅላትሽም በቦዲሽም ከውጭም ከውስጥም ነው። በሁሉም ላይ ጠንቃቃ የሆነ ውበት ይኖርሽ። ደካማ ጎኑ ትሆኛለሽ። ሶስተኛ ወንድ ልጅ በጣም ደካማ ጎኑ በቀላሉ የማያገኘው ነገር ነው። ተረዳችሁኝ አይደለ? በቀላሉ ሁሉም ነገር እሺ ካላልሽው፣ በቀላሉ መጥቶ ህይወትሽ ውስጥ ካልገባ ፍቅርሽንም አንቺንም ታግሎ በደንብ አድኖ ኢነርጂ አውጥቶበት ሲያገኝሽ ዋጋሽ ከፍ ይላል። ያኔ ምን ትሆኛለሽ? ደካማ ጎኑ ትሆኛለሽ። የሚጠነቀቅለት ነገር ነው አይደል? ደካማ ጎኑ ካጣው ህመም የሚሰጠው ኢንቨስት ካደረገበት እንዲያድግ እንዲቀየር አብሮት መኖር ነው እንጂ ቢፈልገው በቀላሉ መክሰር የማይፈልገው ቦታ ነው አይደል? ደካማ ጎኑ ወንድ ልጅ። ስለዚህ በቀላሉ ማያገኝሽ ሴት ሁኚ። እኔ ነኝ የወደድኩት፣ እኔ ነኝ ያፈቀርኩት፣ አረ እንደፈለገ አግኝቶኝ እሺ ባለች እንደፈለገሽ ሆነሽ ህይወት ውስጥ ገብተሽ እንደ ርካሽ ዕቃ ነው ወጥተሽ የምትሄጂው። ያንን ነው ማሰብ ያለብሽ። ዛሬ አብሮሽ መሆኑን፣ ዛሬ አብሮ መሳቁን፣ ጊዜውን ትንሽ ትንሽ መስጠት፣ ትኩረቱን ትንሽ መስጠቱ፣ እንደወደደሽ ማስመሰሉ የውሸት ነው። ነገር ግን የሴትነት ኢነርጂሽን ተጠቅመሽ ሴታ ሴት በመሆን ሴት ልጅ መፈለግን፣ ሴት ልጅ በራሷ ላይ በምትወደው ነገር ላይ እያጠፋች ለሱ የምትሰጠው ጊዜ ትንሽ ትንሽ እየሆነ በቃ ትንሽ ትንሽ ስላንቺ የሚያውቀውን ሊሆን ይችላል፣ የሚነካውን ሊሆን ይችላል፣ ጠረንሽን ሊሆን ይችላል፣ የሚያሸተውን ሊሆን ይችላል። በትንሽ ትንሽ ነው መስጠት ያለባት። ሁሌ በብዛት በዛ ላይ ምንም ሳይለፋባት ምንም ሳያገኝባት ካገኘው በእንደዛው ነው የሚያስብሽ። አምሶሪ ግን እንደዛ ሁሉም ከሺህ አንድ ሊኖር ይችላል። ግን ዞረሽ ዞረሽ አሁንም ምን ትሆይ ደካማ ጎኑ ልትሆኛለች። ወይም እሱ የምታሸንፊበትን መሳሪያ አታገኝም። እሱም የምታሸንፊው እንደፈለግሽው ፈገግ ብለሽ ታሳየዋለሽ። ፈገግታሽን አይቶ ሲመጣ ዘው ብሎ የሚገባበት ቤት እንደሌለ ማሳየት ነው ያለብሽ። አንኳክቶ ጠብቆ ከዛ ቀስ ብሎ ገብቶ ደግሞ በስነስርዓት መጎብኘት፣ ማወቅ፣ ማየት እንዲቆይ የሚያደርገውን ነገር ቀስ በቀስ በመስጠት ነው ደካማ ጎኑ መሆን የምትችይው። ወይም አትበገሪ። በቀላሉ እኮ አላገኛትም እንዴ ለፍቶ እኮ ነው ያገኛት። ኧረ እሱማ አይተዋትም የፈለገ ቢመጣ ሲባል አልሰማችሁ? ይህንን ኢነርጂ ያወጣባት ሴት ጋር ነው ወንድ ልጅ እንደዛ የሚሆነው። ደካማ ጎኑ መሆን ከፈለግሽ ወይ የወንድ ልጅን ደካማ ጎን መሆን ከፈለግሽ እንደፈለገው የሚያገኝሽ ወይም በቀላሉ የሚያገኝሽ በፈለገው ሰዓት ጊዜ እንዲያገኝሽ ፍቃድ አለመስጠት፣ ቁጥብ መሆን በራሱ እጅግ በጣም ደካማ ጎን ናቸው። በቀላሉ ካላገኘሽ ጀነራሊ በቃ በቀላሉ ካላገኘሽ ወንድ ልጅ ሁሌም ቢሆን አንቺን ለማግኘት ሲታክር በአንቺ ፍቅር ይወድቃል። አግኝተሽዋል ስፋቱም ማለት ነው። ደካማ ጎኑን መልፋት ይወዳሉ። አራተኛው የወንድ ልጅ ደካማ ጎኑ አቴንሽን ነው። አቴንሽን ቫሊዴት መደረግ፣ ለሰጠሽ፣ ላደረገው፣ ላሳየሽ ነገር እንዳለ ቫሊዴት መደረግ ይፈልጋል። ያ ደካማ ጎኑ ነው። ከሚወዳት ሴት የሚሰጣትን ሊሆን ይችላል የሚያሳያት ነገር ከልቡ ከሆነና ማታመሰግነው ከሆነ
ሁሌ የምታጣጥልበት ከሆነ ከሷ ብር ብሎ ነው የሚጠፋው ባይዘዌ ማለት ነው። ስለዚህ የሚያሳይሽን ነገር ሊሆን ይችላል ሊሰጥሽ የሚሞክረው ወይም ኢንቨስት ሊያደርግ ሲሞክር ለሚያደርገው ነገር ምን አድርጊ፣ ዋጋ ስጪ፣ ቦታ ስጪ፣ ክብር ይኑርሽ። ካልፈለግሽውም በአግባቡ እንደማፈልጊ መናገር፣ ከዛ እንዲሄድ ማድረግ። ይሄ የጥቅመኛ ሴት ወይ ጎልዲገር የምትባለውን ሴት ባህሪ። አትሂድ ወድጄሃለሁ፣ እኔ በጣም ጥቅም ፈልጋለሁ፣ ግን ፍቅረኛ አላደርግህም፣ በዙሪያሽ እንዲያጀብ አለማድረግ። ዘን ደግሞ ሁሌም ራስሽን እንደ ተወዳጅ እያየሽ የሚያደርገውን ነገር ማጣጣል፣ ገደል መክተት። ቢያፈቅርሽም ይሄዳል። የሄደ ቀን ስትከታዩ ታዲያ ማን ነው የሚናቀው? አንቺ ነሽ የምትሆኙ። የሆነ ወንድ ወደ ህይወትሽ ሲመጣ እንዳልኳችሁ አግባብ ባለው ቁጥብ በመሆን ውድ በመሆን ዝም ብለሽ ባለመገኘት ጌም መጫወት አንድ ነገር ነው። ነገር ግን ያንን እንኳን ሲለፋ ወይም ለማደን የሚያዘጋጃቸውን ነገሮች በሙሉ ዋጋ እንደሌላቸው አድኖሽም አግኝቶሽ ፍቅረኛሽም ከሆነ በኋላ ለዛ የፍቅር ግንኙነት የሚያወጣውን ኢነርጂ በአቅሙ በልኩ ልክ ነው ብሎ ባሰበው መንገድ የሚያደርግ ዘንድ ፈገግታሽ፣ ደስተኛ መሆንሽን ታዲያ ይሄ በጣም እላፊ አቴንሽን መስጠት ያለ አንተ በቃ ደግሞ ግልብጥ ብሎ ያንቺ ፍቅር ዋይ ዋይ የምትቆነ በዛውም ልክ ይሄዳል። ባይዞ የበዛም ነገር አይመቸውም። ነገር ግን በቃ የሴትነት ክብርሽን ጠብቀሽ እንዳልኳችሁ ሴትነታችን እንዴት መጠቀም እንዳለብን በሴትነትሽ በመወደድሽ የመጣልሽ ነገር ነው አይደለ? ያንን ደግሞ ስትወስጂም እንደዛው አመስጋኝ መሆንሽ ሰተሽ አብዝተሽ የምትመልሽ ፍቅርሽ የሚጣፍጥ መሆን ያለበት። በቃ ልጥፍ 24 ሰዓት ያላንተ ሰው የለም እሱም ደግሞ ብለሽ እዛ ስትሰቂው ደግሞ ወደ ታች ይጥልሻል። ይሄንን ነው ማወቅ ያለብሽ ሴትነትሽ እንዴት መጠቀም እንዳለብሽ። አመስጋኙ ቫሊዩ ስጪው ለሚወጂው ወንድ ለሚወድሽ ወንድ ዋጋ ስጪው ወይም ቫሊዴት ሲደረግ ወንድ ልጅ በጣም ነው የሚወደው። ለኛ ልክ ኢሞሽናል የሆነ ሮማንቲክ የሆነ ወንድ በጣም እንወድ የለ እነሱም ቫሊድ ሲደረጉ ደግሞ በጣም ደካማ ጎናቸው ነው የምትሆኝ። ሁሌ ዋጋውን የምታቅለት የምታከብረው የሚያደርገው የምትወድለት የምታበረታታው ሴት ደካማ ጎኑ ናት። አምስተኛ ወንድ ልጅን የምትረዳው ሴት ደካማ ጎኑ ናት። ወይም የሚረዱት ሰዎች በቀላሉ የሚያውቁ ሰዎች በጣም ደካማ ጎኑ ነው የሚሆኑት። ማጣት የማይፈልጋቸው በጣም የሚያከብራቸው የሚወዳቸውና ህይወት ውስጥ ትልቅ ቦታ የሚሰጣቸው። ፍቅረኛው ባትሆኝና ብትለያዩ ራሱ ባንቺ ማይደራደር ወንድ ነው የምትሆኙ። አብረሹ በነበርሽ ሰዓት ወይም አብረሹን በምትጥሪም ሰዓት ላይ ከአንቺ የሚያየው ኢነርጂ አንደርስታንድ ስታደርጊው ነው። ፍቅሩን የሚገልጽበትን መንገድ ሊሆን ይችላል፣ ወንድነቱን ሊሆን ይችላል፣ ወንድ ልጅ እንዴት ነው የሚያስበውን የሚለውን ሊሆን ይችላል። ግን በጣም የሚጠብቀው ከአንቺ አንደርስታንድ እንድታደርጊው ነው። አብዛኛውን ጊዜ እነሱ ሰዎች እንደማይረዳቸው ያለባቸውን ጫና፣ አስተሳሰባቸውን እንደሚጨነቁ እነዚህ ነገሮች እንደሚያሳስቡት ወይም መለወጥ እንደሚፈልግ ሊለወጥ ሲጥር የሚያሳልፋቸውን ነገሮች ሊሆን ይችላል። እያንዳንዱ አንቺን ላይ የሚያሳይሽ ነገር ሊሆን ይችላል። ለአንቺ መስጠት በሁሉም ነገር ላይ አንደርስታንድ እንደምታደርጊው እንደምትረጀው እንዲገባው አድርጊው። የንግግሩ ማይገባት ማይጥማት ሲናገር ቀድማ መልስ የምትሰጠው ስታናግረው ድምጿ ራሱ እንኳን አንደርስታንድ ልታደርገው እንደማታከብረው የምታሳየውን ሴት የትኛውንም ዋጋ ከፍሎ ከህይወቷ ይወጣል። የትኛውንም ዋጋ ነው ቢወዳት ቢያፈቅራት በቃ አልኳችሁ እኮ። ነገር ግን አንደርስታንድ ካረግሽ አውርቶ እስኪጨርስ ስሜቱን እስኪነግርሽ ደካማ ጎኑን አውቀሽ በደካማ ጎኑ ማትናገሪው ከሆነ በአጠቃላይ ከአንድ ሴት በጣም የሚጠብቀው አንደርስታንድ እንድታረገው ነው። እስካሁን ከጠቀስኩት ራሱ ለሶስቱን አንደርስታንድ ካደረግሽው ሀሳቡን ሲነግርሽ ቁጭ ሲያደርግልሽ ያንን እንደተረዳሽው እንደሚያሳካው ሊሆን ይችላል። ካልሆነም ደግሞ ምንም ማለት እንዳልሆነ ስትነግሪው የእሱ መኖር ኢምፖርታንት እንደሆነ መጨነቅ እንደሌለበት። ጭንቀት በጣም ነው የሚጨነቁት ባይዘው ማለት ነው በጣም ለብዙ ነገሮች። ግን በዛ ሰዓት አንቺ እንደምትረጂው ከገባው ከጎኑ እንደምትቆሚ እንደማትቃወሚ ካወቀ ደካማ ጎኑ ነው። ፍቅረኛ መሆን አይጠበቅብሽም ባይዘው ማለት ነው። አንደርስታንድ የሚያደርጉት ሰዎች እሱ ህይወት ውስጥ የማይነኩ ውድ ነገሮቹ ናቸው የሚሆኑት ማለት ነው። እንዳይኑ ብሌኑ የሚያያቸው ናቸው። ፍቅረኝነት ሌላ ታሪክ እኮ ነው ለወንድ ልጅ ባይዘው። የምትረዳው የምታከብረውን ሴት የሚሰጠው ቦታና ከፍታ ለየት ያለ ነው። ድካማ ጎኑን መጠቀም ከፈለግሽ አንደርስታንድ አድርጊ። በፍቅርሽ እንዲወድቅ ነው የሚወድቅ የምትፈልጊው አንደርስታንድ አድርጊ። ከሚያሳይሽ ከሚነግርሽ ኢቭን ከአጠገቡ እንድትገኝ ካልፈለገ ወይም በሆነ ነገር ሲለቅ በቃ ስፔስ ስጪው፣ ርቀቱን ጠብቂው። ገብቶኛል ወይ ሄደሽ በቴክስት ስለገባኝ ነው የሄድኩት በቃ እረዳሃለሁ። ልቡን ታገኘዋለሽ። አመንሽም አላመንሽም ተረጂው። ሀሳቤን ከወደዳችሁት ከጠቀማችሁ ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።